እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድል እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፒሉፓዴር ትርጉሙም የአብ ወዳጅ ሆነ። መርቆሬዎስ ኅዳር 25 ቀን ሰማዕትነትን ተቀበለ። ሁለተኛም ትርጉሙ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህ ቅዱስ የአባቱና የአያቱ ሀገር ከሆነችው ከእስሊጥስ ሀገር ሰዎች ተወለደ። የተወለደበትና ያደገበት ሀገር ሮሜ ነው። የአባቱ የአያቱና የዘመዶቹ ሥራም አደን ማደን ነበር። ከዕለታት አንድ ቀን አባቱና አያቱ እንደ ልማዳቸው አደን ለማደን ወጡ። የአውሬ መልክ ያላቸው ሰዎች 2 ሰዎችን አገኙና አያቱን በሉት። ዳግመኛ አባቱን ለመብላት ፈለጉ። ነገር ግን የእግዚአብሔር መልአክ እንዳይበሉት ከለከላቸው። አትንኩት፣ ከእርሱ መልካም ፍሬ ይወጣልና አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጡና ሰገዱለት። ያን ጊዜ እግዚአብሔር ከአውሬነት ወደ ሰብአዊነት ለወጣቸው። እንደ በጎችም ደጎች ሆኑ። ወደ ሀገሩም ከእርሱ ጋር አገቡ። ከዚህ በኋላ ቅዱስ መርቆሬዎስን ወለደው። ስሙንም ፒሉፓዴር ብሎ ሰየመው። የአውሬ መልክ ያላቸው ሰዎችም ከእነርሱ ዘንድ ብዙ ዘመን ከተቀመጡ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ አባትና እናቶች ድሮ የማያምኑ ነበሩ። ወደ ክርስትና ከተመለሱ በኋላ ግን አባቱን ኖህ እናቱን ታቦት ፒሉፓዴርን መርቆሬዎስ ብለው ሰየሟቸው። የአውሬ መልክ ያላቸው ሰዎችም መልአኩ ተገልጦ እንደተናገራቸው ለአባቱና ለቅዱስ መርቆሬዎስ ታዛዦች ሆኑ። ንጉሡም ዜናቸውን ሰማ። እግዚአብሔር በንጉሡ ፊት ከአውሬነት ፍጥረታቸውን መለሳቸው። ንጉሥ ያቀረበላቸውንም አውሬዎች ሁሉ አጠፏቸው። ንጉሡ ይህንን ባየ ጊዜ እነሱን ፈጽሞ ፈራቸው። ንጉሥ የአውሬነት ፍጥረታቸውን ከነርሱ አስወግዶ ወደ ሰው ልጅ ፍጥረት ይመልሳቸው ዘንድ እግዚአብሔርን እንዲለምን የቅዱስ መርቆሬዎስን አባት ለመነው። እርሱም እግዚአብሔርን ለመነ። ክብር ምስጋና ይግባውና አውሬነታቸውን ለውጦ እንደ ሰው ልጅ ፍጥረት ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ወስዶ የሰራዊቱን አለቃና ገዥ አድርጎ ሾመው። እነዚህ የአውሬ መልክ ያላቸው ሰዎች ይታዘዙለታል። ሁሉም የሀገር ሰዎች ይፈሯቸዋል። ከዚህ በኋላ ከሃዲ ንጉሥ ተነሳ። ንጉሡንም ይጣላው ዘንድ ተመኘ። ንጉሥ እነዚህን የአውሬ መልክ ያላቸውን ሰዎች አግባብተው አሳምነው ወደ እርሱ ያመጧቸው ዘንድ ጭፍሮችን ላከ። ይህ ከሃዲ ንጉሥ የቅዱስ መርቆሬዎስ አባት ያለበትን ሀገር ንጉሥ ለመውጋት ስለፈለገ ለማሳመን ሞከረ። ያን ጊዜ በእነዚህ የአውሬ መልክ ያላቸው ሰዎች ላይ ተቆጣ። አንዱንም ገደለው፣ ሰማዕትም ሆነ። ሌላው ግን ሸሸ። የቅዱስ መርቆሬዎስ አባት ወደ ሀገሩ በተመለሰ ጊዜ ልጁንና እናቱን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሥ የቅዱስ መርቆሬዎስ አባት በጦርነት ላይ እንደሆነ በሰማ ጊዜ የቅዱስ መርቆሬዎስን እናት ለማግባት ይወስዳት ዘንድ አሰበ። ከንጉሥ ጭፍሮች አንዱ ስለ እርሷ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሬዎስ እናት ሄዶ ነገራት። ይህንንም በሰማች ጊዜ
በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሬዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም። በእነርሱ ዘንድ የሆነውን ማንም አላስረዳውም። ንጉሥ ከእነርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠራጠረዋልና ይፈራው ነበር። በተበሳጨ ጊዜም በሀገሩ ሁሉ ይልካቸዋል፣ እነርሱም ያጠፏቸዋል። ንጉሥ ሚስቱን ለማግባት ያሰበውንና የሆነውን ሁሉ እንዳይነግሩ ታዘዘ። ከዚህ በኋላ በንጉሡ ላይ ጠብ ተነሳ። የመርቆሬዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፈቃድ የሮሜ ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሬዎስን አባት ክርስቲያን እንደሆነ ባወቀ ጊዜ እራራለት፣ ሊገድለውም አልፈለገም። በመርዶሳውያን ሀገር ላይም ገዥ አድርጎ ሾመው። በእግዚአብሔር ፈቃድ ቅዱስ መርቆሬዎስና እናቱ በሮም ሀገር ውስጥ ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ የቅዱስ መርቆሬዎስ እናት አየችው፣ ባሏ እንደሆነም አወቀችው። እርሱና ጭፍሮቹ ከነበሩበት ቦታ አንድ ቀን ከእንግዳ ቤቱ ፊት በወጡ ጊዜ የብፁዕ መርቆሬዎስ እናት ወሰደችው። በባለስልጣናት ፊት የሚለበስ ያማረ ልብስንም አለበሰችው። በገዢ በአባቱ ፈረስ ተጭኖ እንዲሄድም አዘዘችው። በመኮንኑ ፈረስ በተጫነ ጊዜ ወታደሮቹ ይዘው ከመኮንን አባቱ ዘንድ አደረሱት። እርሱም ልጁ እንደሆነ አላወቀምና ተቆጣው። የመርቆሬዎስ እናት ወደ እርሱ ወደ ባሏ መጣች። ነገር ግን ሚስቱ መሆኗን አላወቀም። ጌታዬ ሆይ እኛ ስደተኛ ነንና አንተም ስደተኛ እንደሆንክ ባወቅኩ ጊዜ ያንተ ልጅ ይሆን ዘንድ አሰብኩ አለችው። እሱም ተጠራጠረ። ከየት እንደመጣችም ጠየቃት። ሚስቱ እንደሆነችም ነገረችው። ያን ጊዜ አወቃት። ልጁን መርቆሬዎስንም አወቀው። ያንን የእንግዳ ቤትም ቤተ ክርስቲያን አደረገው። በውስጧ በአንድነት ተቀመጡ። አባትና እናቱ በሞቱ ጊዜ ንጉሥ ቅዱስ መርቆሬዎስን ወስዶ በአባቱ ምትክ በመርዶሳውያን ሀገር ላይ ገዥ አድርጎ ሾመው። ቅዱስ መርቆሬዎስ ገዥ ሆኖ በተሾመ ጊዜ የአውሬ መልክ ያላቸው ሰዎች ነበሩ። በውጊያ በጦርነት ጊዜም ከእርሱ ጋር ይሰለፋሉ። ጦርነት በሚያደርጉ ጊዜም እግዚአብሔር እንደ በፊቱ የአውሬ ፍጥረታቸውን ይመልስላቸዋል። ማንም ሊፈታተናቸው አልችልም። ስለዚህም ለቅዱስ መርቆሬዎስ ታላቅ ኃይልና ብርታት ተሰጠው። ይህ መርቆሬዎስ ከፍ ከፍ አለ፣ ከቤተ መንግሥት ሰዎችም ዘንድ ክብርን አገኘ። ያን ጊዜ ጣዖት የሚያመልኩ ስሙ ዳኪዎስ የሚባል ንጉሥ በዚያ ዘመን ነገሰ። ከበርበር ጠላቶችም ተነሱበት። ሰራዊቱን ሰብስቦ ከእርሱ ጋር ሊዋጋ ወጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡ ደነገጠ፣ ፈራ። ቅዱስ መርቆሬዎስም ንጉሡን አትፍራ፣ እግዚአብሔር ጠላቶቻችንን ያጠፋልናል፣ ከእጃችን ይጥላቸዋል አለው። በጦርነቱ ጊዜ የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና። እርሱም መርቆሬዎስ ሆይ ስማ፣ አትፍራ አለው። ከዚህ በኋላ ከሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህ በኋላ የሚያበራ ብሩህ የሆነ መልአክ ተገልጦ የእግዚአብሔር አምላክን ስም ለምን ረሳ? ለምንስ አላሰብከውም? አለው። ጦርነቱ በተፈጸመ ጊዜ ንጉሥ ዳኪዎስ ለአማልክቶቻቸው ከሰራዊቱ ጋር ዕጣንን ለማጠንና ለማሳረግ ፈለገ።
መርቆሪዎስ ግን ዘገየ። ከንጉሱ ጋር ወደ ጣዖት ቤት ለበዓል አልመጣም። እነሱም ቅዱስ መርቆሪዎስ ከሰራዊትህ ጋር አልመጣም፣ በአማልክቶች ዕጣን ማሳረግም ጊዜ አልነበረም ብለው ለንጉስ ዳኪዎስ አስረዱት። ያን ጊዜ ንጉሱ ሰራዊቱን ልኮ መርቆሪዎስን ወደ እርሱ አስወጣው። መርቆሪዎስን ወደ እርሱ አስመጣው። ከእርሱ ጋር ያለው ከልቡ መተው አስገረመው። ለምን የእኔን ፍቅር ረሳው? ለምን ለአማልክቶቼ ዕጣን ለማሳረግ ከኔ ጋር አልመጣም አለው። ያን ጊዜ ቅዱስ መርቆሪዎስ ቅናቱንና ልብሱን በንጉስ ዳኪዎስ ፊት ወረወረለት። እኔ ጌታ ኢየሱስ ክርስቶስን አልክደውም፣ ለርኩስ ጣዖት አልሰግድም አለው። ንጉስ ዳኪዎስ ይህንን በሰማ ጊዜ ፈጽሞ ተቆጣ። በእርጥብ ዱላና በጠፈር ጅራፍ እንዲደበድቡት እንዲገርፉት አዘዘ። ይህንንም በእርሱ ላይ ያደረጉ። ያን ጊዜ ንጉስ የሀገር ሰዎች ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። ቀደጶቅያ አውራጃ ወደምትገኘው ቄሳርያ አላከው። በዚያ ይፈርዱበት ዘንድና ራሱን በሰይፍ ይቆርጡት ዘንድ አዘዘ። ገድሉንም ፈጸመ። በመንግሥተ ሰማያት የምስክርነት አክሊልም ተቀዳጀ። የማያልፍ ሰማያዊ አክሊልን ከተቀዳጀ በኋላ ወደ ዘላለማዊ ሕይወት ገባ። በዓለም ዳርቻ ሁሉ ቤተ ክርስቲያን ተሰራለት። እግዚአብሔርም ተአምራትንና ድንቅ ነገርን በውስጡ ገለጠለት። ቅዱስ መርቆሪዎስ ያደረገው ተአምር። ከተአምራቶቹ መካከል አንዱ እንዲህ ይነገራል። በቀደጶቅያ በቂሳርያ በተሾመ ኤጲስቆጶስ ባስልዮስ ዘመን ኦልያኖስ በነገሰ ጊዜ ጌታችን ኢየሱስ ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከሃዲ ኦልያኖስ በጌታችን ኢየሱስ ክርስቶስ የማያምኑትን ከባድ ስቃይ ያደረሰባቸው። በቅዱስ ባስልዮስ ላይ ተቆጣ፣ አሰረውም። በክርስቲያኖች ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ከሃዲ ኦልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሪዎስም ለመነ። እግዚአብሔር ጸሎቱን ሰማና ታላቁን ሰማዕት ቅዱስ መርቆሪዎስን ላከለት። በፈረስ ተጭኖ መጣና ከሃዲ ኦልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህን ራእይ በቅዱስ መርቆሪዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሪዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሪዎስ ሰይፍና ጦር ከቅዱስ መርቆሪዎስ ስዕል ስር ያለው ቦታ እስኪሞላ ድረስ ከእርሱ ብዙ ደም እየፈሰሰ ወደ ቦታቸው ተመለሱ። ያን ጊዜ ቅዱስ መርቆሪዎስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኦልያኖስን ገደልከውን? አለ። ቅዱስ መርቆሪዎስ በቅዱስ ባስልዮስ ፊት አሁን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብርና ምስጋና የኢየሱስ ክርስቶስን ሰማዕት የሆነውን የቅዱስ መርቆሪዎስን ብዙ ተአምርንና ድንቅ ሥራን አደነቀ። ጸሎትና በረከቱ ከኛ ጋር ይሁን፣ አሜን። ዳግመኛም ቅዱስ መርቆሪዎስ ያደረገው ተአምር። በምስር ሀገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግና መጻሕፍቶቻቸውን ተማረ። ከዕለታት በአንድ ቀን ወደ ባህር ዳርቻ ሲሄድ በፊት ያልተጠመቀ የነበረ በኋላ የተጠመቀ ክርስቲያን የሆነ አንድ ሰው አገኘ። ከዚህ በኋላ የንጉሥ ጭፍሮች አዙት። ያቃጠሉት ዘንድ ጉድጓድ አዘጋጅተው በውስጡ እሳት አነደዱ። ሁኔታውን ለማወቅ ብዙ ሰዎች ተሰበሰቡ።
የንጉሥ ጭፍሮች የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማዕት ቀረበ። አንተ ከሃዲ ሰው ሆይ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ ወደ ገሃነም ትወርዳለህ። አንተ የእግዚአብሔርን ልጅ ታመልካለህና 3 አምላኮችንም ታመልካለህና እኔን ስማኝ፣ ክፉ ነገርህንና ስድብህን ተዋለው። እሱም መልሶ እኛስ የክርስቲያን ሕዝቦች ነን፣ ከሃዲዎች አይደለንም፣ አንድ አምላክን እናመልካለን እንጂ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድ ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። መንፈስ ቅዱስ የሃይማኖታችን ምስጢር ነው፣ ድንቅ ነው፣ ከእናንተም የተሰወረ ነው፣ ልቦናችሁ ሊመረምረው አይችልምና። የአንተ ልብ ጨለማ ነው፣ የሃይማኖት ብርሃን አልበራለትምና። እኔ ያለው ከትንሽ ጊዜ ጀምሮ ብርሃን ወደ አንተ ይመጣል፣ የክርስቶስ ብርሃን በልብህ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ፣ እነሆ ስለ እርሱ እንደኔ ስቃይ ትቀበላለህ አለው። ይህ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውን ከእግሩ አውልቆ ፊቱን አፉንና ራሱን መታው፣ ፈጽሞ አሰቃየው። ከሃዲ ሆይ የምትለው በእኔ ዘንድ አይሆንም አለው። ይህ ደግ ሰው መለሰለት፣ የምነግርን ፈጽመህ የምታስብበት ጊዜ አለ። ያን ጊዜ አንገቱን በሰይፍ ቆረጡት፣ ስጋውንም ወደ እሳት ጉድጓድ ጨመሩት። የእሳት ነበልባሉ ከፍ ባለ ጊዜ እንደ ታላቅ አጥር ሆነ። በእሳት ውስጥም 3 ቀንና ሌሊት ተቀመጠ። የንጉሱ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ስጋውን አገኙት። እሳት ፈጽሞ አልነካውም። ይህንንም ለንጉሱ ነገሩት። ስጋውን የሚቀብሩት ዘንድ አዘዘ። ይህ ያልተጠመቀ ጎልማሳ ግን እያዘነ ወደ ቤቱ ሄደ። አልበላም አልጠጣም። አባቱና እናቱ ወንድሞቹም ወደ እርሱ ተሰብስበው ምን ደረሰብህ? ለምን አትበላም አትጠጣም አሉት። የጌታችንን የክርስቶስ ሰማዕት የነገረውን ነገራቸው። እነርሱም አረጋጉት። ይህን ነገር ተው፣ የዚህን አሳሳች ነገር ታምናለህን? አሉት። ፈጽሞ አልተረጋጋም። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱንም ከነርሱ ጋር መሄድ እፈልጋለሁ ቢለው አባቱም በዚህ ነገር ፈጽሞ ደስ አለው። 100 ዲናርም ሰጠውና ጓደኛውን አደራ ብሎ ሄደ። ከጓደኛው ጋር እየሄዱ ሳለ ከዕለታት አንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌው መነኩሴም ትድን ዘንድ ና ተከተለኝ አለው። እንደዚህ ያለ 2-3 ጊዜ በሌሊት ታየው። እነርሱም ከቦታ ደርሰው ስራቸውን በጨረሱ ጊዜ ተመለሱ። 7 ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ። እነርሱ በሌሊት እየሄዱ ሳለ እርሱ ግን ስጋዊ ስራን ለመስራት ከግመሉ ላይ ወረደ። ጓደኞቹም ከጫካ ውስጥ ትተውት ሄዱ። በጫካ ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜ በምስር ሀገር ከአባቱ ቤት ቅርብ የሆነውን የሰማዕቱን የቅዱስ መርቆሬዎስን ቤተክርስቲያን አሰበ። በልቡም ሁሉም ሰው ስዕለት ይሳላሉ፣ የለመኑትን ሁሉ ይፈጸምላቸዋል አለ። ያን ጊዜ ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት መርቆሬዎስ ሆይ ከነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኸኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህን በሚናገርበት ጊዜ አርአያው ፈጽሞ ያማረ የክብር ልብስ የለበሰ በወርቅ መታጠቂያ ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ።
አንተ ከየት ነህ? ከዚህ ገዳም ጫካ ውስጥ ብቻህን እንዴት ጠፋህ? አለው። የጉልበት ሥራ ለመስራት ሄድኩ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋር ና፣ በኋላ የሆነ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይ ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ በረረ። በምስር ሀገር ከሚገኘው ከሰማዕቱ መርቆሬዎስ ቤተክርስቲያን ውስጥ ፈጥኖ አደረሰው። ቤተክርስቲያኑም ተከፈተላቸውና እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደስ መጋረጃ ደረሰውና ከእርሱ ተሰወረ። ጎልማሳው እየደነገጠ ቤተክርስቲያን ውስጥ ቆመ። በልቡም በእውኑ ይህች ቤተክርስቲያን የክርስቲያን ናት አለ። መብራቶች ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝ ከቤተ ክርስቲያኑ ቆሞ አገኘው። እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለህ ወደኔ ና ብሎ በእጁ ቢያመለክተው፣ ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች አለው። ይህች ቦታ በምስር ሀገር ያለች የቅዱስ መርቆሬዎስ ቤተክርስቲያን ናት አለው። ጎልማሳው ይህች የምስር ሀገር ናትን አለው። አዎን አለው። ገበዙ አንተስ ልቡ እንደጠፋ ሰው ትናገራለህ? ወንድሜ ሆይ እነሆ የደረሰብህን ንገረኝ አለው። ያን ጊዜ ልቡ ተመለሰ። እንዴት ልቤ አይጠፋም? እኔ በእዝች ሌሊት በሌላ ገዳም እያለሁ እንዴት ወደዚህ ገዳም ደረስኩ አላውቅም። ይህንን ነገር እግዚአብሔር ያውቃል እንጂ አለው። ገበዙም የዝችን ገዳም ስሟ በሰማ ጊዜ አደነቀ። የምትናገረውን አታውቅም? በእውነት ልብህ ጠፋ አላልኩህምን? የዚህ ገዳም ልክ እስከዚህ ድረስ 22 ቀን ያስኬዳል። በእውነት አንተ ሽፍታ ስትሆን ብሩክ የሆነ የመርቆሬዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረ። ይህ ደግ ሰማዕት የዚህን ዓለም ክብር የተወ የናቀ ነውና፣ ከሃዲዎች ግን በከባድ ስቃይ ያሰቃዩት። ሰማዕቱ ስለ ክርስቶስ ስም ሞተ። እግዚአብሔርም በመንግስቱ ተቀበለው። በየቦታው ሁሉ በስሙ ቤተክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሁሉ ሰዎች ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል፣ ተአምራትንም ያደርጋል አለው። ጎልማሳው መልኩ እንዴት ነበር አለው። ገበዙ እርሱስ በአካል አንተን ይመስላል፣ ስዕሉንም አሳየው። ጎልማሳው የሰማዕቱ የቅዱስ መርቆሬዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖ ከዚህ ያደረሰኝ ቅዱስ ነው። በወገቡ ታጥቆ ያየሁት የወርቅ ቀበቶ እነሆ ይህ ነው አለ። እነሆ ነግርሃለሁ፣ እኔ ያልተጠመቅሁ ሰው ነኝ። በዚች ሀገር አባቴ መስፍን ነው፣ ስሙም ሪጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ። የእግዚአብሔርን መንገድ ያስተምረኝ ዘንድ ያጸነኝ ዘንድ ወደ ቀናች ሃይማኖትም ይመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህም ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስትና ጥምቀትንም አጠመቀው። የቤተ ክርስቲያንን መጻሕፍት እንዲሁም ቅዱስ ወንጌልን አመጣለት። እንደዚህም እየተማረ ተቀመጠ። ከዚህ በኋላ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበል ወጡ። ይህ መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውም በጫካ ውስጥ እንደቀረና ትተውት እንደወጡ ነገረውና መራራ ለቅሶን አለቀሰ። አባቱም ይህንን በሰማ ጊዜ ልብሱን ቀደደ፣
ወንድሞቹና ልጁም እንደ እርሱ ልብሳቸውን ቀደው 40 ቀን እያለቀሱ ተቀመጡ። ከዚህ በኋላ ያልተጠመቀ ሰው ክርስቲያን የሆነውን ይህ ጎልማሳ ከቅዱስ መርቆሬዎስ ቤተክርስቲያን ሲወጣ ሲገባ አይቶ ሄደና ለአባቱና ለወንድሞቹ ነገራቸው። አባትና እናቱ ወንድሞቹን በሰሙ ጊዜ ተነስተው ሄዱ፣ አገኙትና ያዙት። ያ ያደረከው ምንድነው? የኛ ሃይማኖት ተከታይ በሆነው ገዥ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ ይህ ያው እግዚአብሔር ልጅ በሆነው በጌታችን በኢየሱስ ክርስቶስ አምኛለሁ አላቸው። ይህንንም በተናገረ ጊዜ ከባድ ስቃይ ያሰቃዩት፣ ወደ ጨለማ ጉድጓድም ጣሉት። 7 ቀንና 7 ሌሊት ያለ መብልና ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊ ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅስ ነበር። ከለቅሷ ብዛት የተነሳም ይህን ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባ መቃርስም ገዳም እየተጋደለና አብዝቶ እየጾመ 2 ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሄድና ሃይማኖትን ግለጥ አለው። ተነስቶም ወደ ምስር ሄደ። አባቱ ይዞ ወደ ገዢ ወደ ንጉሥ ሐከም ወሰደው። ይህ ልጃችን ነው፣ የኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለስ አሉት። ንጉሱም ጎልማሳውን ስላንተ የሚነገረው እውነት ነውን አለው። ለንጉስ የሆነውን ነገረው። ቅዱስ መርቆሬዎስ እንደታየው ከእርሱ ጋር በፈረሱ ላይ እንደጫነው ከቦታው በፍጥነት እንዳደረሰው ከምስር ካለው ቤተክርስቲያኑም ውስጥ እንዳስገባው በቤተክርስቲያን ውስጥ ስዕሉን በገሃድ እንዳየነገረው በገዳም ውስጥ እርሱ እንደታየው ተረዳ። ከሃዲው ንጉሥ ሐከም ይህን በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። በሰማዕቱ በቅዱስ መርቆሬዎስ ስም ቤተክርስቲያን ሰራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሥ ቤተክርስቲያን እንዲሰራ አዘዘ። በዚያም በመላእክት አለቃ በሚካኤል ስም ሰራ። ዳግመኛ በሰማዕቱ በመርቆሬዎስ ስም ሰራ። በውስጧም ብዙ ተአምርና ድንቅ ነገሮች ተደረጉ። ይህ ጎልማሳ በእግዚአብሔር በመንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ 2 መጽሐፍቶችን ደረሰ። አላውያንና አረማውያን የማያምኑትን አሸነፋቸው። እግዚአብሔርንም አገለገለና በሰላም አረፈ። የዚህ ጎልማሳ ስም ዮሐንስ ይባላል። ዮሐንስ የተባለውን በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሬዎስ ሰማዕት ጸሎት ሆነ። የተአምሩ ብዛትና በረከቱ ከኛ ጋር ይሁን አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ መርቆሬዎስ መልኩን እናሰማለን። መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጸጉር ሰላም እላለሁ። ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና ዕውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረህ በፈረስህ ውሰደኝ። መርቆሬዎስ ሆይ የዓይኖችህ መከላ ያልሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮች ሰላም እላለሁ። ጥበብንና ዕውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችና ጉንጮች እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው
የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። መርቆሬዎስ ሆይ የከሃዲው ዳኪዎስን ስንፍናና የጣዖቱን ጥፋት አስቀድሞ ስለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹን እኔን በፈረስ ጫነኝ። መርቆሬዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገትም ሰላም እላለሁ። እንደ ሰማዕት በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣ ዳግመኛም ነፃ አውጣኝ። መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈ ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወረች ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም እላለሁ። በስቃይ በደም የተጠመቀ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም ጸና ዘንድ ስለኔ ጸልይልኝ። መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻዎችህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። መርቆሬዎስ ሆይ ኩራዜ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍና ክንድ ሰላም እላለሁ። እንደ ተከዚ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመ ደምስስ። መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅ ቃል ኪዳን ግባልኝ። መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድ ከሆነ ኀፍረትና ራቁትነት በተሰማይ ጊዜ ልብስ ተሆነኝ ዘንድ እመኛለሁ። መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብ ሰላም እላለሁ። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት በከሃዲ ኦልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኮለኛ የሆነ ጠላት ይደምሰስ። መርቆሬዎስ ሆይ
ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊት ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትም ሰላም እላለሁ። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካል ሰላም እላለሁ። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትም ሰላም እላለሁ። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፋረዱ አስቀድሞና ረዳቷን መታመኛዋም አንተ ነህና። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ። ከዕንቁ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ለቆሙ ጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየና ሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋራ ሲቃይን ለመቀበል ለተባበሩ እግር ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃድ ሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች እዘዝ። መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክ ሰላም እላለሁ። ሲቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኮለኛ ኦልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘት ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም እላለሁ። መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። መርቆሬዎስ ሆይ አንደኛው ተአምር መምህርህ ባስልዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕልህ በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መግለጫ ሰማዕት መርቆሬዎስ ሆይ ሶስተኛ ተአምርህ ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኦልያኖስ እንደሞተ ሕዝቡም እንደጠፋ አካሉ እስከሚርስ ድረስ
ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበ ወገኖችን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሪዎስም ጋር ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሪዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሪዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም ላለው እንደ ሽቶ የምታምር ሰማዕት ሆይ ስጋን እንደ ጉማ በነኑት ተጋድሎህንም ፈጸምክ። መርቆሪዎስ ሆይ በመታመን እጠራሃለሁ፣ በመማለድም በአንቃዶ ህሊና ለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሪዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገር ያልኖረ ሰው ብፁዕ ነው። ጠላትን የምታሳድር ሰማዕት ሆይ ፈረስ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሪዎስ አምላክ ሆይ እኔ ባሪያን እንዲሁም ይህንን የሚሰሙትን በጸሎት አስቡን ያሉን እህት ወንድሞቻችንን በሀገር ውስጥም በሀገር ውጭም በተለይ በስደት በስራ ላይ ሆነው የሚሰሙትን በቃል ኪዳን የሚማጸኑትን ጠብቃቸው፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ህዝበ ክርስቲያን እንዲዳረስ በማድረግ መንፈሳዊ ድጋፋቸው አይለይ እንላለን። በተለይም አሁን ከዩቲዩብ ጋር በተያዘ በተለያየ ቴክኒካዊ ጉዳዮች ለብዙዎች ህዝበ ክርስቲያን እየተዳረሰ አይደለምና እናንተም በምትችሉት መጠን ቪዲዮውን ላይክ በማድረግ እስከ መጨረሻው በመመልከት ለብዙዎችም ህዝበ ክርስቲያን እንዲዳረስ በማድረግ መንፈሳዊ ድጋፋችሁ በድጋሚ አይለይ እንላለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም። በኮሜንት ላይ በዲስክሪፕሽን ላይ ያስቀመጥኩላችሁ መዝገበ ቅዱሳን የሚለውን የዩቲዩብ ቻናል በአዲስ ልንጀምር አስበናልና ቴክኒካል ጉዳዮች እየገጠሙን ስለሆነ በዚህ ዩቲዩብ ቻናል የምናቀርባቸውን መርሃ ግብሮች በቀጣይ ሙሉ ለሙሉ መዝገበ ቅዱሳን የዩቲዩብ ቻናል ላይ እስከምናደርግ ድረስ ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን።